እያንዳንዱ ወንድ ሊያውቃቸው የሚገቡ የሴት ልጅ የፍቅር ስነ ልቦናዎች ወይም ደግሞ የኛ የሴቶችን የፍቅር ቋንቋ መረዳት መተግበር የቻለ ወንድ የወደዳትንና የከጀላት ሴት ልብ ውስጥ የመግባት አቅሙ ከፍተኛ ይሆናል ማለት ነው። በሌላ አነጋገር እነኚህ ሴቶች እኛ የምንረዳቸውን ቋንቋዎች መተግበር ከቻልክ በከጀልካት የፍቅር አጋር ውስጥ ተቀባይነትን አለማግኘት አትችልም ማለት ነው። እነኚህ ሐሳቦች ምን ናቸው የሚሉትን ማወቅ ከፈለክ እስከ መጨረሻ ድረስ ከኔ ጋር ብትሆን በእነኚህ ሐሳቦች የምትጠቀምባቸው ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የማርሲቱ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል ማለት ነው። እነዚህ የሴት ልጅ የፍቅር ቋንቋዎችን መረዳትና ማወቅ በማንኛውም ሴት ዘንድ ተመራጭና ተወዳጅ አለመሆን አትችልም ማለት ነውና እነኚህን ሐሳቦች አይ ሆፕ ለወደድካት ሴት ትጠቀምበታለህ ብዬ ነው የማስበው ማለት ነውና እነኚህ ነገሮችን እንግዲህ ለማጋራት እኔ ጓጉቻለሁ። እናንተም ከልባችሁ ሆናችሁ ብትሰሙት ትጠቀሙበታላችሁ ያልኩ በድጋሚ ወደ ርዕሱና ወደ ሐሳቡ የማልፍ ነው የሚሆነው። ሴት ልጅ ልብ ውስጥ ለመግባት የሚጠቅምክ የመጀመሪያው ሐሳብ ለሴት ልጅ የምትነግራትን ነገር ማወቅ ነው። ማለት እኛ ሴቶች በምንሰማው ነገር የመማረክ እድላችን ከፍተኛ ነው አይደል? ስለዚህ የመጀመሪያውና ዋነኛው የሴት ልጅ በሴት ልጅ ልብ ውስጥ ለመግባት የሚረዳ የምታወራትን ነገር ማወቅ መረዳት ነው ማለት ነው። ወንዶች በአይናቸው እንደሚማረኩ ሁሉ ሴቶች ደግሞ በምንሰማው ቃላት የመማረክ እድላችን ከፍተኛ ነው ማለት ነው። ይህ ማለት ግን ዝም ብለ ማሞካሸት ምናምን ነገር ብቻ መሆን የለበትም። ትክክለኛ አድናቆት፣ ከልብ የመነጨ አድናቆት፣ በምታየው ነገር የተሰማህን ነገር ብትገልጽላት እጅግ በጣም በልቧ ውስጥ የመቅረት አቅም ከፍተኛ ይሆናል ማለት ነውና አንዳንዴ የሚገባትን ክብር በቃላት መግለጽ እንዲሁም ደግሞ ከልብ የመነጨ ምስጋና የሴቶችን ልብ የማለስለስ ትልቅ አቅም አለው ማለት ነውና እኛ ሴቶች ልባችን የሚለሰልሰው በተለይ በከጀልነው የፍቅር አጋራችን ላይ ያ የፍቅር አጋራችን እነኚህ ነገሮችን አይቶ በእውነተኝነት ስሜት ከልብ የመነጨ አድናቆት ለኛ በሚነግረን ሰዓት ያ ልባችን ቅልጥ ነው የሚለው ማለት ነው። ይሄ ሆነ ማለት ያቺ ሴት ያንን ነገር የገለጽክበት ቃላቶቹ በራሱ ደስ ይላሉ። ምክንያቱም ቃላት እጅግ ትልቅ ራሱን የቻለ ኃይል ያለው ነገር ነውና በዛ ላይ ደግሞ ትክክለኛና ስፔሲፊካሊ በሷ ላይ ያየኸውን ጥንካሬዋን ሊሆን ይችላል፣ ነገሮችን የምታይበት መንገድ ሊሆን ይችላል። ብቻ አንተ ባየህላትና የወደድክላትን ነገር የሆነ ያወጣክ ያንን ነገር በመትነግራት ሰዓት እኛ ሴቶች ደስ ይለናል ማለት ነውና ብዙ ጊዜ እንደውም ያው ስለ ውበት ነው በተቃራኒ ጾታ ላይ ስንሆን ውበቷ የሚባሉ ነገሮች አሉ። ያ እንደውም በመጀመሪያ የሚታየው ወንድም ሆነ ሴት ይሄ ፈርስት ኢምፕሬሽን የምንለው ነገር ትልቁ ሚና ቢጫወትም ግን ሁሉ ጊዜ ውበቷን ከማድነቅ ይልቅ አንዳንዴ ነገሮችን የምታይበት አስተዋይነቷን ሊሆን ይችላል አይደለ የምታደርገው ነገሮች ያንን ነገሮችንም ብታደንቅላት እጅግ በጣም ደስ ይላል ማለት ነውና አንዳንዴ የምታደርግልህንም ትናንሽ ነገሮች ሊሆን ይችላል እሷ ላንተ የምታሳይህን ነገሮች እሱን እያነሳ ለዛ ነገር ምስጋና ለዛ ነገር እውቅና በተሰጥላት እኛ ሴቶች ደስ ይለናል ማለት ነው። ሌላኛውና ሁለተኛው ሐሳብ ደግሞ ትኩረትና መደመጥ ነው ማለት ነው። እኛ ሴቶች ስሜታችንን የሚረዳ ሰው እንፈልጋለን ማለት ነውና መደመጥ ከምንም በላይ የሰው ልጅ ሐሳቡን በሚያወራበት ሰዓት በየትኛውም ሐሳብ ላይ በየትኛውም ንግግር ላይ ሊሆን ይችላል የሚሰማውን ሰው ይፈልጋል አይደለ? አንዲት ሴት ደግሞ ስታወራ መፍትሄ ከመስጠት ይልቅ ልትሰማት ይገባል ማለት ነውና ብዙ ወንዶች ስህተት የሚሰሩት እዚህ ጋር ነው ማለት ነው። እሷ ችግሯን ስታወራ ወይም ደግሞ የተሰማትን ትንሽ የከበዳት የሆነ ነገር ካለ አንተ ቶሎ ብለ መፍትሄዎቹን ወደ መደርደር የመቸኮል ነገር አለ።
ይህ ከወንድነት ጋር ተያይዞ የሚመጣ ነገር ነው። ወንድ ልጅ የሆነ ቻሌንጅ ወይም የሆነ ችግርን ከመስማት ይልቅ ለዛ ነገር መፍትሄን ነው ማምጣት የሚፈልገው። ይሄንን በወንድሞቻችንም በቅርብ ባሉ ወንድ ዘመዶቻችንም ልናየው የምንችለው እውነታ ነው ብዬ አስባለሁና ይሄ ጥፋት ነው ለማለት ሳይሆን ግን እኛ ሴቶች ይህንን ነገር ብትሰማን ያንን ነገር መፍትሄው እንዳለ ሆኖ ግን መጀመሪያ ያንን ነገር ብትሰማን ደስ ይለናል ማለት ነው። ግን እሷ ግን የምትፈልገው የሚረዳትና ስሜቷን የሚጋራ ሰው ነው ማለት ነው። ስለዚህ በሌላ አባባል ምንድነው ስለ ችግሯ ስለገጠማት ቻሌንጅ በምታወራ ሰዓት መፍትሄው አሪፍ ነው። መፍትሄውን ለመደርደር ያለ ጥረት፣ እሷን ከዛ ነገር ውስጥ ለማውጣት ያለ ፍላጎት አሪፍ ነው። ግን እሷ የምትፈልገው ስሜቷን ስታጋራ ያንን ስሜት እንድትጋራት አይነት ፍላጎት ነው የሚኖራት ማለት ነውና ስሜቷን የሚጋራት ሰው እጅግ በጣም ትፈልጋለች። እና ስሜቷን ከምትጋራበት ነገር አንዱ አይኖቿን እያየ መስማት ነው። ያንን ነገር ስታወራት መፍትሄ የማምጣቱ ነገር እንደ ወንድ ልጅ እንደዛ ነው ወንዶች የሚያስቡት። ግን ሴት ልጅ ደግሞ ይሄን ነገር የምትረዳው ስሜቷን እየተጋራሃት እንደሆነ የምታውቀው አይኖቿን እያየ ስትሰማት ጥያቄዎችን ጠይቅ። ይህ ትልቅ በልቧ ውስጥ የምትገባበት መንገድ ነው። አይኖቿን እያየ መስማት ሊኖርብህ ይገባል ማለት ነውና ጥያቄዎችን መጠየቅ፣ ይሄ ነገር እንዴት ሆነ፣ መቼ ነበር እንዲህ ሆነው አይነት ነገር ሴት ልጅ ደስ ይለናል ማለት ነውና ይህ ትልቅ በሴት ልጅ ልብ ውስጥ እንድትዘልቅ የሚያደርግህ መንገድ ነው ማለት ነውና ሴት ልጅ ደግሞ የሚሰማትን ወንድ እጅግ በጣም ልቧ ያደላል ማለት ነው። ሌላኛው ነጥብ ደግሞ ደህንነትና ጥበቃ ነው። በስሜትም ሆነ በአካል የመጠበቅ ስሜት እኛ ሴቶች እንፈልጋለን ማለት ነው። ምክንያቱም በተፈጥሯችን ከጎናችን የሆነ አባባልም አለ አይደል፣ ብረት መዝጊያ አይነት ወንድ የሚባል ነገር አለና ብረት መዝጊያነቱ ምን ለማለት ነው? የሆነ ጠንካራ የሆነ ወንድ ነው። ያው በቤተሰብ አባባሎቻችን ከሊት እኮ ብረት መዝጊያ ነው ያመጣችው ወይም ደግሞ የከሊት ባልኮ ብረት መዝጊያ የሆነ ወንድ ነው ሲባል በቃ ጠንካራ ነው፣ ጥንካሬን እንደመግለጽ ነው አይደል? ስለዚህ እኛ ሴቶች ደግሞ ከጎናችን ያለው ወንድ ጠንካራ የሚሆን ወንድ እንፈልጋለን ማለት ነው። ይህ ማለት ግዴታ ጡንቻ ያለው ሲክስ ፓክ ያለው እንደማለት አይደለም። ይልቁንም በሐሳብ የምንደገፍበት፣ ስንጨነቅ የምንረጋጋበትና ሁልጊዜ አይዞሽ ከጎንሽ ነኝ የሚል ስሜት የሚሰጠን አይነት ወንድ ሴቶች እጅግ በጣም ልባችን ውስጥ የመግባት እድሉ ከፍተኛ ነው የሚሆነው ማለት ነው ያ ወንድ። ስለዚህ እንደዚህ አይነት ነገሮችን ማድረግ ከቻልክ ያንተ ምርኮኛ አለመሆን አትችልም ማለት ነውና ይሄ የስሜት ደህንነት ለሴት ልጅ ትልቁ በፍቅር የምትወድቅበት መንገድ ነው ማለት ነው። ሌላኛውና ቀጣዩ ሐሳብ ደግሞ በራስ መተማመን ያለው ወንድ ነው። በራስ መተማመን ያለው ወንድ እንደ ቀላል የምናየው ሐሳብ አይደለም። ወጥ ውሳኔ የሚሰጥና አቅጣጫ ያለውን ወንድ ሴት ልጅ ትፈልጋለች ማለት ነው። ብዙ ሴቶች እንደውም ውሳኔ ላይ ለባላቸው ለቀቅ የማድረግ ነገር እናያለን። በአቅራቢያችን ያሉ ጥንዶችን ካየን ውሳኔ ነገር ላይ ለባላቸው የመተው ነገር አለ። ያ ደስ የሚል ነገር ነው። ሐሳቡን ሊጋሩት ይችላሉ፣ ሊወያዩበት ይችላሉ። ውሳኔ ነገር ላይ ግን ወንዶች ላይ ሲጣል እናያለን ማለት ነውና ወደኛ ሐሳብ ስንመጣ ደግሞ ለምሳሌ አንዳንድ ሁኔታዎች ላይ የት እንሂድ አለ አይደል፣ የት እንሂድ ምናምን የሆነ መዝናናት ፈልጋችሁ ስታናግረህ ምን ያላቅም አንቺ ቦታ ምረጭ እንጂ የምትላት አይነት ነገር ከሆነ ብዙ ማራኪ አይሆንም ማለት ነው ሁኔታው። ስለዚህ አንዳንድ ቦታ መዝናናት ፈልጋ ሊሆን ይችላል፣ ካንተ ጋር ወጣ አየር መቀየር ፈልጋ ሊሆን ይችላልና የት ዛሬ የሚቀጥለው ሳምንት የት እንዝናና ምናምን በምትል ሰዓት አንቺ እንደፈለግሽ የምትል አይነት ነገር ከሆነ ብዙ ጊዜ ሴቶች ይሄ ነገር አይመቸንም ማለት ነው። ይልቁንም የሆነ ቦታ እሷ እንደዚህ አይነት ሀሳቦችን ስታቀርብ እዚህ ቦታ ብንሄድ እኮ አሪፍ ቦታ ነው አይነት ነገር ብትል ትንሽ የተሻለ ይሆናል ማለት ነውና አንዳንዴ እሷ እንደዚህ አይነት ሀሳቦችን በምታቀርብልህ ሰዓት እንደዚህ እኮ አዲስ ሬስቶራንት አለ በቃ እዛ እንሄዳለን አይነት ነገር ሲሆን በራስ መተማመን ወይም ደግሞ አቅጣጫ የሚያሳይ ወንድ አይነት ባህሪ በሷ ላይ ታሳያለ ማለት ነው።
የወንድ በራስ መተማመን ለሴቶች ትልቅ በፍቅር የሚወድቁበት ሁኔታ ነው ማለት ነው። ይሄ ነገር በቀላል ምሳሌ ነው እንጂ በተለያዩ ጉዳዮች ላይ ሊሆን ይችላልና የሆነ ነገር እሷ ስታማክረ ወይ እኔ እንጃ አረ አንቺ እንደምታረጊው አርጊው እንጂ አይነት ነገር እንደዛ አይነት ነገር ወንዶች እንደዛ አይነት አክት በመታደርጉበት ሰዓት በሴት ልጅ ልብ ውስጥ ብዙም የመግባት እንትናችሁ ከፍተኛ አይሆንም ማለት ነው። እንግዲህ ለዛሬው ላስቃኛችሁ የወደድኩት ሐሳብ እነኚህን ይመስላሉ ማለት ነው። እነዚህን ነጥቦች መጠቀም ያለባችሁ ያው ለጥሩ ግንኙነትና እሷን ደስተኛ ለማድረግ መሆን አለበት። ሴቶችን መረዳት ማለት ህይወታችሁን ቀላል ማድረግ ማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሐሳብ እንዳገኛችሁበት የእናንተንም ሐሳብ አስተያየት ብታጋሩኝ ደስ ይለኛል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ቸር ሰንብቱ።